አላዛር ግን በጾሙ ሰርግ አለ እንዲ ቤተሰቦች የዛሬ እንግዲህ አላዛር ስለ ሁሉም ነገር እግዚአብሔር ይመስገን አዲስ ህይወትና አዲስ ምዕራፍ ጀምሬያለሁ ብሎ ሙሽራዋን ይዟት መጥቷል። በመጀመሪያ ስለ ሀይሚና ቡራ ውሏቸው ቀናቸው ዛሬ እንዴት ነው የሚለውን በርከት ያሉ ነገሮች ይዤላችሁ መጥቻለሁኝ። ቡራም እየቀወጠው መጥቷል። መንገዴን አልስትም፣ የግልሽ ሆኛለሁ፣ ፍቅርሽ አሸንፎኝ እጄን ሰጥቻለሁ በማለት እየቀወጠ መጥቷል። የቡራ ወንድም ደግሞ አቤት የውሸት የሚወዱ ሰዎች ብዛታቸው ብሏል። በነገራችን ላይ ውሸትና አስመሳይ ሰዎች በጣም ነው የሚጎዱትኝ። በውሸት እንወድሻለን ብለው ሌላ ችግር ውስጥ እንደሚፈጥሩ እናውቃለን። እኛ ግን የእውነት ነው የሚወዱን ብለን ራሳችንን ካሳመኑ ነገሮች ይቀየራሉ። የእኛ መልካምነት እነሱን ይቀይሯቸዋል ብዬ አስባለሁ። ትናንትናም እንግዲህ በልብዬ ቀወጠው ነበር። እነ ቡራና ሀይሚ ሄደውብን ደብሩናል እያለ ነበረ ግን ይመለሳሉ። እንግዲህ ወደ ቡራ ሀይሚ ስመለስላችሁ ቤተሰቦቼ ቡራና ሀይሚ ዛሬ በጣም በቲክቶክ ላይ በርከት ያሉ ፎቶዎችን እያየሁ ነው። ከአድናቂዎቻቸው ጋር ፎቶ እየተነሱ ፖስት እየተደረገ ነው። እንደዚሁም ደግሞ ቡራ ሹፌራቸው የሚያዝናናቸው ስላቸው በየቦታ የሚወስዳቸው ካሜራ ማናቸው ኢዴት የሚያደርግላቸው ዱባይ ላይ ከሱ ጋር የሆነ ፎቶ ፖስት አድርጎ ነበር። በጣም በርከት ያለ ሰው የኔ ነው እያሉ ሴቶቹ ቲክቶክ ላይ ጥል ቤተሰቦች ጥል። አረ ሴቶች ተው ግን ለራሳችሁ ክብር ይኖራችሁ እንዴ! ከቡራ ጋር አንድ ሰው በመጣ ቁጥር የኔ ነው ብላችሁ ተጣልታችሁበት ትገፋላችሁ እንዴ? በእርግጥ ልጁ ቆንጆ ነው። ቢያንስ እንኳን አግብተዋል ወይ ሚስት አለው ወይ ፍቅረኛ አለው ወይ ብላችሁ ቼክ እንኳን ሳታረጉ ልጁ የኔ ነው። በእርግጥ ለቡራ ምርጥ ጓደኛው ነው። ትናንትናም ሲናገር ነበርና በዱባይ ምድር ላይ መልካም አቀባበል ያደረገልኝ እንደገና ደግሞ ካሜራማኔም ምርጥ ሰው ነው ብላም ብሎ አስተዋውቋል፣ አመስግኗል። ቪዲዮ ላይ ካያችሁት ከዛ ያው ከሰዓት ስላችሁ ማታ አካባቢ ፎቶ ፖስት ተደረገ። ራሱ ልጁ ነው ፖስት ያደረገው። ከዛ ደግሞ ቡራ ሜንሽን አደረገው ወደ ራሱ ወደ ቀን ውሎ ላይ ማለት ነው። ከዛ ምተው በቃ ሴቶቹ ቤተሰቦቹ ቲክቶክ ላይ እየተባሉ ነው። ኧረ ተው እንዴ! እኔ አፈርኩኝ በነገራችን ላይ እንዴ! አንዳንድ ጊዜ ምንድነው ወንድ ብርቋ አትሆኑ እንዴ? ማድነቅ ካለባችሁ በስርዓት ቡራዬን አድንቁ፣ ሀይሚዬን አድንቁ። ከዛ ውጭ ደግሞ ያሉትን ዌልካም ብላችሁ በሰፊ እጃችሁ ተቀበሉ እንጂ የኔ ነው እያላችሁ ጭራሽ ሌላ ጥል። ወይኔ በጣም ነው ግን ፈን ያረኩትኝ ቤተሰብ፣ የምር ረምላችሁ። አሁን ይሄንን ቡራ ሲመለከት ምን ያስባል? እኔ እኮ ቡራን ተጠራጥሬው ነበር ትናንትና ማለት ነው። ሀይሚን አሰቃያትኝ። አይንሽ ለምን ሌላ ያል? እኔም ብቻ ነው ማየት ያለብሽ። ማን እያየሽ ነው? የሆነ ቦታ እንደዚህ ገልመጥ ብላ ለማየት ስትሞክር ወንድ እያየሽ ነው እያለ ቅናት። ሴቶቹ ደግሞ እንደዚህ አሁን ልጁን ሲቀባበሉ ምንድነው የሚሰማው? እናንተ ምን ሆናችሁ ነው? ለራሳችሁ ክብር ይኖራችሁ እና ለማንም ቡራ በሀይሚ ፍቅር እንደተሸነፈ እጁን እንደሰጠ በቃ አምኛለሁ፣ ከዚህ በኋላ ያንቺ ነኝ፣ ፍቅርሽ አሳምኖኛል ብሎ ለሀይሚዬ ዛሬ ቀውጦላታል፣ ዘፍኖላታል። ቤተሰቦቼ ትናንትና የነበሩበት ቦታ ላይ ሆነው ማለት ነው እና ቤተሰቦቼ ግን በርከት ያሉ ቤተሰብ ከእነሱ ጋር ፎቶ ምናምን ገጭ እያሉ ነው። ዱባዮች ሌላ ሀገር ያላችሁ አልቀናችሁም? እኔ ቀንቻለሁ። እርግጠኛ ሆኜ የምነግራችሁ እኔ ኢትዮጵያ ካልገባሁ በስተቀር ማገኛቸውም አይመስለኝም። እና ለቀለበታቸው ወይ ለሰርጋቸው እገባለሁ። ኦኬ ችግር የለውም። ራሳችን እናጽናና። ቤተሰቦቼ ወደ አላዛር ጋር ስመጣላችሁ እንግዲህ ቆንጅዬ ሙሽራ ይዞ መጥቶልናል። ሴት ናትኝ። እኔ በደንብ ጠጋ እያደረኩ እያየው ነበር። ፕራንክ ሊያደርግ ነው ወይንስ ምንድን ነው እያልኩ ነበር። እንዲያውም እናቱ ተንሱን አምታለት ምናምን ብዙ ንግግሮችን ነበር ሲናገር የነበረው። እንዲያውም ፎቶቸውን ሳይ እነሱ አብረው ሊሰሩ ምናምን እቅድ የያዙ ነበር የመሰለኝ። ከዛ ማዘርዬ ምርጥና በነገራችን ላይ ያላዛርነት ምርጥ፣ እግዚአብሔርን ምንም ማዋሸት አያስፈልግም። ለልጇ ምርጥ የሆነች እናትና ከዛ ከእሷ ጋር እንዲሰራም ነበር ብቻ መጣችሁ። አላዛር አልተቀበለም ነበር። በቅስፈት ደግሞ ሙሽራ ይዘ መጣ ከሆነ ያርግል። ግን ደግሞ በጾም ሰርግ የለም እኛ እስከምናውቀው ድረስ ማለት ነው። እኛና ግን እኔ ግራ ይገባኝ ማለት ነው። እኔ በጣም ብዙ ጊዜ አላዛር ሄሉ ባይለያዩ በቃ ወይ ምኞቴ ነበረ። ሁለቱም ምርጥ ጥንዶች ይወጣቸዋል ብዬ ነበር ከመጀመሪያ የማስበው። በመካከላቸው ይሄ ነገር ተፈጠረ። ኦኬ በቃ ያጋጥማል። ሰው ስትሆኑ እንደዚህ ነው። እንኳን ሰውና ሰው እግርና እግርም ይጋጫል። መልካም ጓደኛ ሆናችሁ ትቀጥላላችሁ እና ከትንሱ ጋር ደግሞ እንዲሰራ እኔ በጣም ፍላጎቴ ነበር። ምክንያቱም ትንሱም የተጎዳች ልጅ ናት። ታሪኳን ሰምታችሁ ከሆነ አብርሽና ሩታ አቅርበዋታል። 2 ሰዓት ነው ምናምን ከዛ በላይ የፈጀ ቃለ መጠይቅ ነበር የተደረገላትና ከሷ ጋር ይሰራል ብዬ ስጠብቅ ዛሬ ሙሽራ ይዞልኝ ከቻላለ ይመቻቦ ያርግል። ግን ማናት? እኔ ተንሱ ትሆን ብዬ ጠረጠርኩኝ፣ ግን ደግሞ አላቅም። ለማንም ማታ ቪዲዮ ሲለቀቅ የምናይ ይሆናል። እውነት ከሆነ ያርግልህ ነው ልል የምችለው። እኔ ሌላ ምንም አልልም።
ግን ደግሞ በዚህ በቅስፈት ከየት ነው ያመጣህ ይችን ሙሽራ? ወይንም ደግሞ ማስታወቂያ እየሰራም ሊሆን ይችላል። ቤተሰቦቼ ግን ሳየው ደነገጥኩኝ። እንዴት እንደደነገጥኩ እናንተ አታውቁም እንዴ? ልጁ ምነካው እንዴ? እኔ እኮ የዋህ ነው ምንም አያውቅም እያልኩኝ እስከ በመጨረሻ ደግሞ ሙሽራ ይዞ ሲመጣ እኔ ደነገጥኩኝ። እኔ እንደዚህ የደነገጥኩ ማዘር እንዴት እንደምደነግጥ ታየኝ። ቤተሰብ ለማኑም ላይክ እና ሼር እያደረጋችሁ ተቀላቀሉ እያልኩ ቤተሰቦቼ ባባይ